ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን ለሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ህይወት ይበጃሉ ብለን የምንላቸውን ከቤተክርስቲያን አስተምሮ አንፃር የምናቀርብበት መርሃ ግብራችን ነው። ዛሬም እንደተለመደው ከአዲስ አበባ ወጣ ብለን በሶዶ ሀገረ ስብከት በቦዲቴ መድኃኔዓለም ከሚገኙ ምእመናን ጋር ለነወያይ እዚህ ቤታቸው ድረስ ተገኝተናል። እንደተለመደው የቅዱስ ቤተሰብ ጸሎትን በጋራ እንድንጸልይ ጋብዛለሁ። መልካም ቆይታ። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉን። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። ክቡራን ተመልካቾቻችን ከጸሎት ተመልሰናል። ቀደም ብለን እንደነገርናችሁ በሶዶ ሀገረ ስብከት በቦዲቴ ምእመናን ጋር በቤታቸው ተገኝቼ ለወያይ ተዘጋጅቻለሁ። እንግዶቼ ዛሬ ቤታችሁ ተገኝቼ ከእናንተ ጋር እንደወያይ ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። እንግዲህ ራሳችሁን እንድታስተዋውቁ እድሉ ልስጣችሁ። ስሜ ሰይፉ ወርቁ እባላለሁ። ስሜ ተሬዛ ጃፈሮ እባላለሁ። እሺ አቶ ሰይፉና ወይዘሮ ተሬዛ እንግዲህ ቤታችሁ ተገኝተን ከእናንተ ጋር እንድንወያይ ስለፈቀዳችሁልኝ ያመሰግንኩኝ። እነማን ናችሁ? እስቲ በደንብ እንተዋወቃችሁ። አቶ ሰይፉ ማን ናቸው? የተወለዱ የታደጉ ትምህርታቸው ምን ይመስላል? በጣም አመሰግናለሁ። እኔ በወላይታ አውራጃ ነው ድሮ የሚባለው በሶዶ ዙሪያ ወረዳ ቡከማ የሚባል አካባቢ አለ። ከሶዶ 15 ኪሎ ሜትር ላይ ወጣ ብሎ በሚገኘው እዛ ነው በ1952 የተወለድኩ። ያው እንደማንም ወጣት እድሜ ለትምህርት ሲደርስ እዛ በኩልሰኞ አንደኛ ደረጃ ትምህርት ቤት አንደኛና መልሳይ ሁለተኛ ትምህርት ቤት ካጠናቀቁ በኋላ ሊጋባ በየነ ሁለተኛ ደረጃ ትምህርት ቤት ነው ያጠናቀቁ። ከዛ 12ኛ ክፍል 11ኛ ክፍል ጨርሼ 12ኛ ክፍል ሲደርስ ያው በዘመኑ በአብዮቱ የወጣት መሪ ነበርኩ። አዋሳ ገባው። ከዛ ኢሚዲየትሊ አዋሳ በምርጫ እንደገባው አጋጣሚ እህቴ ጋር ከ10ኛ ክፍል ጀምሮ ትውውቅ ነበረን። ከዛ ከአንድ 3 አመት እንደዚሁ አንድ 3-4 አመት ይሆናል ከቆየን በኋላ ስንጠናና አዋሳ ያለው በ1973 ዓመተ ምህረት ተዋወቅን። እዛውም የእርሻ ኮሌጅ ማታ ትምህርት ጀመርኩ። በፕላን ሳይንስ ጨረስኩ በዲፕሎማ። ከዛ በማናጅመንት ሽፍት አድርጌ የመጀመሪያ ዲግሪ ወሰድኩ። ከዛ ልጆቼን በ1974 ዓመተ ምህረት የመጀመሪያ ልጄን ወልጃለሁ። ከዛ ቀጥሎ ሁለተኛ ልጄን እንደዚህ ያልኩ የመጨረሻ ልጄን በ79 ወይዘሮ ተሬዛ ታርማለች ወለናል። 2 ሴት ልጆችና 4 ወንድ ልጆች ናቸው። እግዚአብሔር ይመስገን ሁሉም ተመራቂዎች ናቸው። የመጨረሻው እንደውም አገልጋይ ነው። 2 መዝሙር አውጥቷል። የነበረው ሪዮት ዓለም በጣም ከባድ ነበር እና አዋሳ ባለንበት ጊዜ ልጆችን ክርስትና ማስነሳት ቀርቶ ስለ ቸርች አይታሰብም። በጣም ከባድ ጊዜ ነበር
እኛ ግን በጣም ጠንካሮች ስለነበር በተለይ ባለቤቴ ከኔም በላይ ጠንካራ ናት። የክርስትና አባት አዘጋጅ አለችኝ። ከቄሱ ጋር ሄደን ተነጋገር በስውር ከዛ አዋሳ የተወለዱ ልጆች ሁሉ ክርስትና አስነስተናል። ትልቁ ሚካኤል ነው። ሁለተኛው አሁን ክርስቲያን የሚሰራው ገብርኤል ነው። ሶስተኛው ሉጂ ነው። ማታ ማታ ነው የምናስነሳው። የክርስትና አባት አዘጋጅተን ከእግዚአብሔር ጋር ካለን ጽናት እጅግ በጣም ወጣቶች ብንሆንም በጣም ከፍተኛ ሃይማኖታችንም ስለምንወድ በዚህ ሁኔታ ልጆቻችን ክርስትና አስነሳን። ወይዘሮ ተሬዛ ራሳቸውን በደንብ ያስተዋውቁና። እሺ አመሰግናለሁ። ስሜ ያው ቅድም እንደነገርኳችሁ ተሬዛ ጃፈሮ ነኝ። ሲጀመር እኔ የካቶሊክ ቤተሰብ ልጅ ነኝ። አባቴም እናቴም በጣም የካቶሊክ ሰው ናቸው ያሳድጉኝ። እኔ የተወለድኩት ያው እሱ እንደተጠቀሰው ወንድሜ በወላይታ አውራጃ በአማቾ ኮዶ ቀበሌ በሚባል ስፍራ ብዙም ከሱ ቀበሌ ጋር ባልተራራቀ ሁኔታ ነበር የተወለድኩት በ1956 ማለት ነው። በህፃንነቴ ራሴን ብዙም ሳላቅ የዚያን ጊዜ የፍራንሳይ ቄስ ነበሩና እኛ በራፍ ላይ ቸርች አለ ቤተክርስቲያን ስላለ እኔ ሁሉ ጊዜ እሳቸው ወስሮጥ ነበር። ቀምሳቸውን ይዤ ሲሉ ነው የምሰማው። እንግዲህ እሳቸውን ቀምሳቸውን ያስኩ ቤተክርስቲያን ሄዳለሁ። አባቴ እዛ ያገለግል ነበርና የዚያን ጊዜ ካቴኪስት ነበር አባቴ እዛ ያገለግላል። በዛ በጣም ይወዱኝ ስለነበረ ገና በህፃንነቴ ገና አንደኛ ክፍል ያክል የሚደርስበት ሁኔታ እንግዲህ ገጠር አይሞከርም የዚያን ጊዜ ትምህርት እና እናቴ ገበያ ሄዳ እስክትመለስ ድረስ እኔን ይዘኝ ሄዱ። ከዛ እናቴ በጣም ተናደረች፣ አለቀሰች። ልጄን እየተሰጠ ያለች ጠይቀው አባናቸው ይዘው ሄዱ። ጥሩ ያስተምራሉ፣ ጥሩ ያንዶናሉ፣ ከኛ በላይ ነው የሚያስተምሩ፣ ስለ ቤተክርስቲያን ያስተምራሉ ብሏት ነገረች። በዚያን ጊዜ ተቀበለችና እኔ ቀጥታ የት ነው የወሰዱኝ? ዱቦ ነው የወሰዱኝ። ዱቦ ራሴን ሳላቅ አንደኛ ክፍል ነበርኩኝ። ከአንድ ጀምሮ እስከ 7ኛ ክፍል ከሲስተሮች ጋር ናደኩት። ከዛ ትምህርትም ዛን ጊዜ ዛያው የሴቶች አዳር ትምህርት ቤት ነው የሚባለው እዛ ነው የቆዩት እስከ 7 አመት። በ7 አመት ውስጥ ወቅት እኔ ገና ልጅ ቢሆንም መረባበሹ ስለነበረ ትቼ እኔ ሲስተር መሆን በጣም ነበር የምመኘው። በጣም ነው እንግዲህ የሚወደው። ከዛ አሸሹኝና ናዝሬት ሄድኩ። ናዝሬት 8ኛ ክፍል ነው የተማርኩት። ናዝሬት ቆየው። ናዝሬት 8ኛ ክፍል እንደጨረስኩ 1968 ማለት ነው። ከዛ እንደተመለስኩኝ ኢየሱስ ሲስተር ያጎቱ ልጅ አለች ከኔ ጋር የምትማር ማለት ነው። እሷ ቤት ሲሄድ በጣም ይገርማል የኛ መገናኘት። እሱ መቼም ብረሳ እኔ አልረሳም። እግዚአብሔር የሚፈቅደው ነው የሚሆነው እና እንደሱ ቤት እየሄድኩኝ ቅርብ ለቅርብ ስለነበረ ከጓደኛዬ ጋር የሱ ማዘር ነበረች ብዙ ጊዜ ስትመኝ ነበረችው ነፍሳቸውን ይማርና 9ኛ ክፍል ከዛም ከናዝሬት ወጥቼ እንደገና 9ኛ ክፍል ሄድኩኝና ከሲስተር በቅድስት ሐና ማለት ነው አሁንም እዛ ደግሜ እየተማርኩኝ ወዲያውኑ ከዛ ቄሶች ሄዱና ሁኔታዎች እኔ አልተመቸኝም ነበር በወቅቱ ማለት ነው እና አየሩም አልተመቸኝም። በዛ ምክንያት በቃ ቄሶችን ጠሩና ያኔ አባ ማርቆስ ነበሩና ጣላዊ ናቸው እኔን ተመለሱ ወሰዱ። እንደሚባለው የዚያን ጊዜ እሱ ማዘር ካሉ በኋላ ነው መጻፍ የጀመረው። በአይን እኔን አይቶኝ አያውቅም። ብዙ ጊዜ እሱ ደግሞ አዲስ አበባ ነው የተማረው። እኔ ሚሽን ነኝ ግን ይጽፉለት ነበር ይነግሩት ነበር። ከዛ እኔ ያው አባታችን ግቢ ከ9ኛ እስከ 12ኛ ክፍል ብዙም ከግቢያቸው ሳልወጣ እንዳዳር ትምህርት ቤት ተጠብቀን ከኔ ጋር ያሉ ጓደኞች አሉ። ሚሽን ተጨረስኩት ኦሬዲ። ከዛ እኛ እዛ ያለን ማግባት እንደሚፈልግ እሱንም ለሱም ትፈልጊያለሽ ብሉኝ ራሳቸው ፈቃደኛ ብለው አባ ቶማስ ነበሩ። አጋጣሚ እሳቸው ነገሩ በቃ ምን ችግር የለም አንድ አይነት ነው እግዚአብሔር የሚፈልገው በጥቅሉ ቤተሰብ በጥሩ ክርስትና ህይወት ጥሩ ትዳር እንድትመሰረቱ ነው። ካልክዳን መጀመሪያ ጊዜ ቀለበት ነው የተሳሰረው። የዛን ጊዜ ቀለበት ነው መጀመሪያ የሚደረገው። አንድ አመት ያክል ነው መሰለኝ ቀጥታ ቀለበት ከተደረገን በኋላ ነው ወደ ቤቴ አምጥቶ ያስረከበኝ። በጣም የሚገርም ነገር
ወደ እናቴ ቤት በቃ እነሱ በቃ ትቀራለች ምናምን ይያሉ ልክ ድግስ ተደግሶ ነው ያው ቀለበት የሚደረገው ተመልሼ እነሱ ሲያመጡ ገረማቸው በኋላ አንድ አመት ከቆጠርን በኋላ ውጪ ሜዶሱ ከተመለሰ ብዙ ጊዜ ነው አጋጣሚ ውጪ ሄደው በዛ ምክንያት እየቆየው ቤተሰብ ጋር ቆየው በ1973 ዓመተ ምህረት ተጋባን ጥር 16 ማለት ነው ቆንጆ ህይወት ነበረ በእንደዛ ነው ግንኙነታችን ለማለት ነው በጣም ደስ ይላል በ1973 እንግዲህ አሁን ወደ ኋላ እንድንመለስ ነውና አቶ ሰይፉ ጋር በተለይ 1973 ጋር ከመድረሳችሁ በፊት እንግዲህ ብዙ ነገሮችን እሳቸው አንስተዋል ወይዘሮ ተሬዛ አንስተዋል እንግዲህ እርሶ ደግሞ ልክ 1973 ጀምሮ በተለይ ጋብቻው ሲፈጸም እንግዲህ ከጋብቻ በፊት ወይም ከቃል ኪዳን በፊት ቀለበት እንዳሰራችሁ አንስተውልኛልና ቃል ኪዳንስ እንዴት ነበረ በመልኩ ነው ማን ነበረ ካህናቶችም የሚያስተውሷቸው ካህናቶችስ እና ማን ነበሩ ይሄንን ቢያስተውሱልኝ በዛ ስርዓት እንግዲህ ተክሊል ተጋብተን ልጅ ወልደን ክርስትና ማስነሳት በጣም ከባድ ነው እሱ ብቻም አይደለም እኛ አሁን ቀደም ያለው አንድ አመት ቆይተን ህግ ነው መጀመሪያ ቃል ኪዳን ከዛ በኋላ አንድ አመት የግድ መቆየት ያስፈልጋል አንድ አመት ቁጭ ብለን በቤታችን በንጽህና ከአንድ አመት በኋላ መጋባት ጋብቻው የኛ ራሱ ሚራክል ነው በጣም አስደናቂ ነው እኔ ያልነበርኩ እኔ ውጪ ነበርኩ በመመጣበት ጊዜ በዚህ ጊዜ ነው ፍላይቱ ተብሎ በረራው ከዛ አንድ ሳምንት ዲላንስ ተፈጠረ ኢማጂን እዚህ ዝግጅት ተደርጓል እኔ ገባለው የተባልኩ ጊዜ አልገባሁም እዚህ ሰው ሁሉ ተረበሸ ሐሙስ ገባው እሁድ ለታ ሰርግ ሆነ አንድ አመት ቆይተናል ከዛ በፊት ከዛ በኋላ ደግሞ እንደዚህ አይነት ሁኔታ ተፈጥሮም እግዚአብሔር አሳክቶ ከዛ በኋላ የሚደንቅ እኔ የለውም እኔ አሁን ስለ ጋብቻ እንዴት ነው ብሎ ሰው አሁን ስለ በርበሬ ስለ ቅመም ስለ ሽሮ ሲጨነቅ እኔ አላቀም ምክንያቱም በሌለውበት ነው የተዘጋጀው እና የሚገርም ታሪክ ነበር ለማለት ነው ምናልባት ከዛ ከሐዋሳ ከካብቻችን ለሶስት ልጆቻችን ሐዋሳ ነው የወለድነው ከዛ ወደዚህ መጣን ሶስት ልጆችን ደግሞ እዚህ ነው የወለድነው አሁን እቺኛው ፋሲካን ሚኪን እና ማርያን እዚህ ነው የወለድነው እዚህ በመመጣበት ጊዜ የሚገርመው ነገር እንግዲህ ያው እንትኑ አይዲዮሎጂ ሶሻሊዝም ስለሆነ በጣም ከባድ ነው ብዙ ነገር ግን እዚህ አባቶች ጋር በጣም ማታ እየተገናኘን በጣም ብዙ ነገር እዚህ ልጆችን እነዚህ ሁሉ ማታ ነው ክርስትና የተነሳው ፋሲካ ማርያ ሚኪኖ ከስራቱ በኋላ በተክርስቲያን በስርዓት ክርስትና የተነሳው እና እኔ ትልቁ ነገር እዚህ አገር በመጣበት ጊዜ እዚህ ለካቶሊኮች መቃብር ቦታ የለም እና ገጠር ነው የሚወስዱት አስክሬን ከዛ አባ ፍራንኮ አንድ ጊዜ ሄዱና ይሄን ነገሩ እኔ አላቅም እኔ በሹመት ከመጣው ልጅ ለካቶሊኮች እኮ መቃብር የለም አሉ እንዴት አሉ ለሌላ ሁሉ አለ ለካቶሊክ የለም ስለዚህ ምንድነው የሚሆነው አስክሬን ገጠር ነው ይዘምን ሄደው ከዛ እሺ ችግር የለም አመልከቻ ጻፈዋል ከተማ ማዘጋጃ ቤቶች ጧት ጠራው አባ ሉቃስ ጋር ይዞ መጡ አባ ፍራንኮ ማመልከቻውን በቃ እናንተ ሄዱ አልኳቸው ከዛ በኋላ በ3 ቀን ውስጥ አንድ ሰው 40 ምንጭ ሄደ ምክንያቱም የሰፊ ቦታ ስለሆነ የኛ ተጠሪነቱ ያኔ 40 ምንጭ ጋር ነው ሰሜን ኦሞ ነው የሚባለው እና ሰሜን ኦሞ የሚባል አንድ ተወካይ አቶ አባቴ የሚባል እንዲሄድ አረኩ እዛ አጋጣሚ ደግሞ ጓደኛዬ የመምሪያ ኃላፊ ነው መንገሻ የሚባል የኔ ጓደኛ አሁንም ሐዋሳ ኢንጂነር ነው እና ለሱ ስልክ ደወልኩ እባክህ እንዲህ አይነት ነገር አለ እንዴት ምናምን እንደዚህ ነው ስለዚህ ቶሎ እባክህ በቃ ሰው ላክና እኔ ችግር የለም ማለት አሁን ተወካዩ ሄደ ከዛ በማግስቱ ደብዳቤ ይዞ መጣ በአንድ ሳምንት ውስጥ እዚህ አሁን ወደ 2000 ካሬ የሚሆን ቦታ ለካቶሊኮች እንዲሰጥ አድርገና አክቹአሊ ይሄ ለሁሉም ሰው መሆን የሚገባው ነው ለካቶሊክ ብቻ ሳይሆን ለማንንም ሰው
በእምነቱ ልክ የቤተክርስቲያን ቦታ መሰጠት ያለበት ነገር ነው። ግን በአጋጣሚ እንግዲህ በምን ምክንያት ይሄ ነገር እንደቀረ አይታወቅም። እናታችን ወደ እርሶ ለመለስና በተለይም ልጆችን አስተዳደግን በተመለከተ ቀደም እሳቸው ሲገልጹት በተለይ በነበረው የወቅቱ አገዛዝ ስርዓት ልጆችን በቤተክርስቲያን ማሳደግ ወይም ደግሞ እንደዚሁም ቤተክርስቲያን መውሰድ ክርስትና ማስነሳት በጣም ከባድ በነበረበት ጊዜ እርሶ ትልቅ ኃላፊነት ትልቅ ጫና ነበረቦትና ያንን እንዴት ነበር የሚወጡት? ለልጆች እድገትስ የነበሩት በተለይም ቤተክርስቲያን ጋር የነበሩት ቁርኝት ምን ይመስላል? እሺ ይሄ ጥሩ ጥያቄ ነው። እኔ ብዙ ቻሌንጅ ነበር እንግዲህ እሱ ራሱም ያው በወቅቱ ፍራቻ ለሁላችን አለ ማለት ነው። ያው ሰው ስለሆነን ፍራቻ አለ። በጣም ያስፈራራ ዘመን ነው ራሱ የደርግ ጊዜ ማለት። ብዙ ጊዜ ነበር ልጆችን እስከ 3ኛው ድረስ ክርስትና አላስነሳው። እሱ የዛን ጊዜ ያው ከነሱ ጋር ስላለ ብዙም ያው ይፈራል። ለምን አንድ ነገር ቢከሰት ያው ወዲያው ነው አንድ ነገር አክሽን የሚወስዱት ማለት ነው። ነገር ግን እግዚአብሔርን ስጸልይ ነበር። እግዚአብሔር ወይንን እኔ በቤተክርስቲያን አድጌ ካንተ ስር ሳልወጣ የሰው ሀገር ነው ደግሞ ያለ ነው እዚህ አይደለንም። ብዙ ጊዜም ወጣም አንልም። ከዛ ጋራ በልጅነቴ በቃ እግዚአብሔር ልጅ በልጅ እስከ 3ኛ ሰጠኝ። በመጨረሻ የሆነ በአእምሮአችን ስለመጣ እነዚህ ልጆቼን እኔ ክርስትና አስነሳለሁ እግዚአብሔር እኔን ያሻግራል አምናለሁ ብለን ከሱ ጋር ስንወይ ምን አርገሽ ነው ይለኛል። በቃ ማታ ወስተን ለአባ ነግረን አስነሳለሁ አንተ ዝም በል አትምጣ በቃ እኔ ክርስትና አባት ስጠኝና በዛ በኩል ላንተ የሚሆን ክርስትና ባለኛ የሚሆን ጥሩ ክርስቲያን አይተለኛ ስጠንና አንተ ዘቦታ አትገኝ ይሄን እዚህ እግዚአብሔር ለኛ ያሳካል ብዬው በቃ ሞክሪ እስቲ ያለ እግዚአብሔር ይመስገን። ማታ 3ቱንም አንድ ላይ ይያቸው ሄድኩኝ። ልጆቼ በመልካም ክርስትና ከተነሱ በኋላ በቃ አምሮዬ በጣም ነው ደስ ያለን። ከዛ በኋላ ነው ወደዚህ ያው ከ3 ልጅ በኋላ ነው እዚህ መጣ ነው። እንደመጣን ያው በዝውውር ስለሆነ ለሱ አንደኛ ጻፊ አድርገው ተወደ ነበር የላኩት 1979 ዓመተ ምህረት መጨረሻው አካባቢ ነው የመጣ ነው። ደርግስ ገረሰስ ያደግ ሲገባ እጅ ሰጠ። ብዙ ቻሌንጅ ነበርኝ በጣም ብዙ ቻሌንጅ። ሶይንን ማየት አይፈልግም ነበር። ልጆችን ሰላም ማለት አይፈልጉም ነበር። ልጆች የዛን ጊዜ ጩጬዎች ናቸው። የመጣው አለቅስ ነበር። ግን እግዚአብሔር ለኔ አባቶች ሰጥቶኛል። ይጠይቁኛል፣ ይደግፉኛል። እሱ እጅ ሰጥቷል። ይሄ ቤት ገና ጅምር ላይ ነበር ያለው። አሁን ከዛ ቤት ውጪ ካሉኝ አምላክ ወዴት ነው የሚገባው? ልጆችን ይዤ የት ነበር የሚገባው? በላንተ ለኔ ስራልኝ የሆነውን ለኔ አርግልኝ። ወዲያው በቃ ለአባ እንደዚህ ነኝ ብዬ ለአባ ማርቆስ እዛ ነበሩ። አባ ፓቺ ነበሩ። አባ ሉቃስ ጋር ነው አሉኝ። አዋሉ ቤት ለመስራት ታች ቆርቆሮ ማለት ነው በር መስኮት ሰጥቻቸው ነበር እዛ ታች ቆንቶ ላይ። ምንድነው ችግርሽ? በቃ ስሪ እኛ የሰውንም ቢሆን እናመጣለን ያንቺን በዛ በኋላ እንሰራለን አሉ። ማታ እሱ ታስሮ ያለ ነው ቤት ሰርቼ ከእግዚአብሔር ጋር የጨረስኩት። ማታ ወንድሜ ነበር። በጣም አመሰግናለሁ። እዚህ ባይኖርም ውድ ወንድሜን በጣም ነው ማመሰግነው። እና ልጅ ማሳደግ በጣም ከባድ ነው። ከአባት ለደቂቃ ማሳደግም ከባድ ነው። ከእናትም ልጅ ወስዶ ማሳደግ በጣም ከባድ ነው። ቢያንስ ልጅ ከአባት ጋር ከእናት ጋር ቢያድግ ፍቅሩንም የበለጠ ስለሚያቅ አብሮ ቢያድግ በእግዚአብሔር ፍቃድ ቢሆን ይመረጣል። እና የዛን ጊዜ ልጆቼን ከሁሉ በላይ ቻሌንጅ የነበረኝ ደግነቱ ልጆቼ ብዙ ጊዜ እነን ምንም አስቸግሩኝ። ከልጅነት ጀምረው ነው ግቢ የነበሩት። እግዚአብሔር ደግሞ እነን ሲመርጠኝ ሚሽን ማደገና አውቃል መሰለኝ። እግዚአብሔር ከሚሽን የወጣው አይመስለኝም። አሁን ከቤተ ክርስቲያን አገልግሎት የወጣው አይመስለኝም። በእውነት ዳር ሊያዝ እንጂ እና እግዚአብሔር በብዙ ደግፎኝ ልጆችን
ሌላ ቦታ አልሰድም ያው ግቢ ነው የሚሰዳቸው እዛ ይጫወታሉ እዛ ይማራሉ ከዛ ማታ አምጥተው ይሰጡኛል እነሱ አቅማቸው እዛ ደግሞ አገልግሎት ከትንሽ ከታዳግነት ጀምሮ ማሳደግ ጀምረዋል አገልግሎት ጀመሩና በዛው ቀጠሉ ልጆቼ ሁሉም ማለት ነው ሴትም ወንድም ሁሉም አገልግሎት ሰጥተዋል እዛ ነበር ያሉት የሚውሉት እዛው ነው ላቅም ትንሽ ያው ከፍ ይያሉ በሚወድበት ጊዜ ሃይ ስኩል ለቀው ሄዱ ራሳቸውን ቻሉ አላስቸገሩኝም በጣም እንደሌላ ሰው ወጣ ያለ ነገር በልጆቼ በማንንም ያየሁት ነገር የለም ወዲያው ነው እዛ ስላደጉ በቤተክርስቲያን አካባቢ ለልጆች መቆየት ብዙ እርካታ የሚሰጥ ነው ለቤተሰብ እርካታ ይሰጣል ልጅ ራሱ በእግዚአብሔር የሚያድግ ልጅ በስተመጨረሻ የሚመጣውንም ነገር እግዚአብሔር ለሱ ያዘጋጅለታል እንደዛ ብዬ ነው ማምነውና ልጅም በእንደዚህ አይነት ቻሌንጆች ነበሩና እግዚአብሔር አሻግሮኝ ያው ለወግ ለማድረግ አሁን ሁሉንም ያው በቃውልኝ ነው ወይስተለን እንደው በጣም ትልቅ ነገር ነው እንግዲህ ዛሬ ላይ ልጆች እዚህ መድረሳቸው እንግዲህ ትልቁ አስተዋጽኦ የቤተሰብ ነውና የናንተ ልፋት የናንተ ድካም ነው ዛሬ የምታዩትን ፍሬ የምታዩትን ውጤት ያያያችሁ ያላችሁትና እንግዲህ ዛሬ ላይ ያሉ ልጆቻችሁን እንዲደርሱ የለፋችሁት ልፋት እንዳለ ሆኖ እንግዲህ ሌሎችም ከናንተ ምን አይነት ትምህርት መማር አለባቸው ወጣቶችስ በምን ሁኔታ ላይ ነው ማሳለፍ ያለባቸው ዘመናችን ላይ እንግዲህ የሚወራው የዘመኑ ልጅ ይባላልና የዘመኑ ልጅስ የሚባለው ከየት የመጣ ነው የዘመኑ ውጤትስ አይደለም ወይ የወላጅ ውጤትስ አይደለም ወይ ለዚህ ስለ ወላጆችስ እንደናንተ እድሜ ላሉት ከዚህ በኋላ ከናንተም እድሜ በታች ላሉት ቤተሰቦችስ ምን ትመክራላችሁ ልጆች የወላጅ ውጤት ናቸው የኛ ውጤት ናቸው እኛ ያሳየነው መንገድ ነው ልጆቻችን የሚከተሉት እኛ ትክክለኛ መንገድ ካሳየን ከመራናቸው በጥሩ ስነ ምግባር በአገር ፍቅር በቤተክርስቲያን ፍቅር እግዚአብሔርን በመፍራት እንዲያድጉ ካሳየን በዛ መንገድ ነው የሚያድጉ እኛ ግን በተጣመመ መንገድ በመጥፎ ምሳሌ ካሳደግናቸው በዛ መንገድ ሮንግ ዌይ ነው የሚሄዱት የተሳሳተ መንገድ ነው የሚሄዱት እንደ አገርም እንደ ቤተክርስቲያንም በወጣቶች ላይ መስራት በዚህ ሰዓት በጣም ወሳኝ ጊዜ ነው በጣም ወሳኝ እኛ ድሮ ጊዜ ስንማር እነዛ ያልተማሩ አባቶቻችን ማይም አርሶ አደሮች ከኋላ እየተከተሉ መንገድ ላይ ስንጫወት ስንጣላ በሰዓት መግባታችን ያለ መግባታችን ይቆጣጣራል ማታ እንናዘዛለን ስንመጣ ማታ የት ነበርክ በዚህ ሰዓት በዚህ መንገድ ላይ ከገሌ ጋር ከጓደኛ ጋር አልተጣላም ወይ እኔ ተገርፌያለሁ ባርጩሜ ጓደኞች አሉ የኛ ጓደኞች አቶ ያሲን የሚባል አሁን ሶዶ አለ ቆልቻ የሚባል አዋሳ አለ ጓደኞችንን አንዱ ሞቷል ሎሪሶ የሚባል ስኔድ ኳስ እየተጫወት ነው የምንሄደው የት ከማን ጋር እንደተጣላን እንናዘዛለን በቃ ከዛ በኋላ ሁለተኛ መንገድ ላይ መጫወት ምን ማለት የለም እንመጣለን ምግብ ከበላን በኋላ ሂዱ ወደ ጥናት ክፍል ግቡ ይባላል እነዛ ገበሬዎች እንግዲህ ኢማጂን አጥንታቸው ለቤት ስራ ሰርታቸዋል ነው የሚሉት እንደገና ሂደው እነዛ ገበሬዎች የኔ ልጅ ትምህርቱን እንዴት ነው ይከታተላል ወይ ብሎ ይጠይቃሉ አሁን this time ስንቱ አባት ነው ትምህርት ቤት ሄዶ ስለ ልጁ ትምህርት በደም እንደሚከታተል እንደማይከታተል የሚጠይቅ ስንት አባት ነው እና በጣም ከባድ ነው እኔ አንድ ጊዜ በእውነት ከአንድ ሰው ጋር ተጣለው ይሄ ትምህርት ቤት ተከፍቶ መች ባረፍኳል የተማረ ሰው ነው ምን ማለት ነው አልኩ ለመምህር እዳ አለበት ለትምህርት ቤት እዳ አለበት አንተ ያልገራው አንተ ያላሳደከው አንተ ያል በደንብ በጥሩ ስነ ምግባር ያልከተከተከው ለትምህርት ቤት እንደ እዳ ትምህርት ቤት ተከፍቶ መች ባረፍኩ ትላለ መጀመሪያ አንተ ኮትኮተ አንተ ዲሲፕሊን ዳርገ ከዛ በኋላ ትምህርት ቤት ደግሞ የራሱ ድርሻ አለ መንግስት የራሱ ድርሻ አለ እና ይሄ ትክክል አይደለም ስለዚህ ምንድነው እንደ አገርም እንደ ቤተክርስቲያን የድርሻ አለባት በጥሩ ስነ ምግባር ወጣቶች እንዲያድጉ መኮትኮት አለባት
ወላጅ በተማሪ ላይ መንግስት በትምህርት ቤት ላይ መስራት አለበት ምክንያቱም ነገኛ የሚተካው ማን ነው እኛኮ ለቀጣይ ለልጆቻችን ነው ሃንድ ኦቨር አድርገን ኃላፊነታችንን ስልጣናችንን አደራውን ሰጥተምናል ልጆቻችን ደግሞ ለልጅ ልጆቻችን አሁን የሚታየው ጄነሬሽን የት እየሄደ ነው የሚለው ሪሊ እኔ አሁን እንደ አገርም በጣም ብዙ ነገሮች መታየት የሚገባቸው ነገሮች አሉ በጣም ጥሩ እንግዲህ ትልቁ ነገር እርሶ እንዳሉት በተለይ ወጣቶችም ልጆችም የትኛውም ስሬት የኛ ውጤት ናቸው የማበረሰቡ ውጤት ናቸው የወላጆች ውጤት ናቸው እንደዚሁም ደግሞ የቤተክርስቲያን ውጤት ናቸውና ቤተክርስቲያንም እንደ ቤተክርስቲያን ወላጆችም እንደ ወላጅ ኃላፊነቱን መወጣት እንዳለበት በደንብ አንስተዋል እናታችን በተለይ ከልጆቹ ጋር ተያይዞ እንግዲህ ብዙ ነገሮችን አውርተውኛል አሁን ላይ ያሉበት ጥሩ ህይወት ላይ እንዳሉ በትዳርም ጥሩ ነገር ላይ እንዳሉ እንግዲህ አንድ ወንድማችን ደግሞ ዘማሪ ልጅ እንዳላችሁም እናቃለንና እንግዲህ ለዚህ ሁሉ ስኬት ለዚህ ሁሉ ውጤት ደግሞ ያው ቀደም ሳቸው ማንስተውታልና የወጣቶች የቤተሰብ ውጤት ነውና እንደው ሌሎች ቤተሰቦች ከናንተ ልጆች እድገት አንፃር ሌሎች ቤተሰቦችን ምን ይመክሯቸዋል እሺ እንግዲህ ልጅ ዝም ብሎ ጥሩ ሆኖ አይወጣም አያድግም ካቶሊክ ስለሆነ ሌላውም ሌላ ቸርች ስለሆነ በትክርስቲያን ስለምንሄድ ብቻ ልጆች ጥሩ ውጤት ያመጣሉ ጥሩ አስተዳደግ ያድጋሉ ነገ ጥሩ ሰው ይሆናሉ የሚለው አይኖርም የግድ ከቤት ነው ከኛ ከአባት ከእናት ብዬ ነው ማስበው ይህን ስል እኛ ጋር አንድ ለሌላውም ማካፈል የሚፈልገው ነገር ሌላውም እንዲጋራልኝ የሚፈልገው ነገር በእኛ ቤተሰብ ውስጥ ሲደረግና ለነዚህ ልጆች ድጋፍ ስንሆን የነበረውን ነገር ማስታወስ ፈልጋለሁ የልጅነት አያያዝና ትንሽ ከፍ ያሉ በሚሄዱበት ወደ ሃይ ስኩል አካባቢ በሚደርሱበት ጊዜ የምንይዘው አያያዝ የተለያዩ ነገሮች ናቸው ያ ማለት እንግዲህ በእኛ ተለምዶ በአመት 2 ጊዜ አንድ ጊዜ ሳይመቸን ከቀረ ሁሉንም ቤተሰብ እናቀርባለን ልጆቻችንን ማለት ነው ነበራችሁ ታጠናላችሁ ወይ እናቃለን የት እንደምውሉም እናቃለን ያው ክትትሉ ስላለ ማለት ነው በውስጣችን ብንወዱም አንደኛ ከኛ ጋራ ፍቅሩ እንዲኖረን ነው የምናደርገው ልጆቹን ለቀቅ አድርጎ መታው በውጪ በኩል ብቻ ማደግ ነገለኛ ጥሩ ልጆች ላይሆኑ ይችላሉ ፍቅሩም ላይኖረን ይችላል ስለዚህ የግድ ምንድነው የምናደርገው በአመት አንድ ጊዜ 2 ጊዜ እንደዚህ ኑስት ተቀመጡ እስቲ ምንለው ሁኔታዎች አሉ እንጠይቃቸዋለን ምንድነው ለእናንተ የሚሰማችሁ ነገር ምንድነው በመማር በልብስ ታጠናላችሁ ወይ ልጆቼ ነገኮ ያገር ተረካቢ ናችሁ ነገ የቤተክርስቲያን ተረካቢ ናችሁ ታጠናላችሁ ወይ በቸርች ሄዳችሁ ዝም ብላችሁ ከጓደኛ ጋር ውላችሁ ነው ወይ የምትመጡት በእናንተ ጊዜ መደረግ የሚገባው ጌታን ማገልገል የሚገባው ነገር ያገለግላችሁ ነው እንዴት ናችሁ የምንለውን እንደገና ቁጫት የተለየ ነገር በአእምሮአችሁ የመጣ ነገር ካለ ምንድነው እስቲ ደብተራችሁን አምጡ ብለን ወስደን እናያቸዋለን እናርማለን ከዛ ጥሩ ያለሆነ ውጤት ካሉ በልበዝ በርታ እንላለን አሊያም ደግሞ ምክር እንገልጻለን ምንም ቢሆን ከኛ ምክር ያስፈልጋል ለልጆች ከእናት ያስፈልጋል ከአባት ያስፈልጋል በተለይ ሴቶቻችንን እናት መያዝ ያስፈልጋታል በቁርጠኝነት መያዝ አለባት ያ ማለት ይፈጥናሉ ሴቶች ብዙ ጊዜ እንደ ወንዶች ላይሆኑ ይችላሉ ግን ቤተሰብ ወሰኝ እናት ወሰኝ ናት መያዝ አለባት መምከር አለባት ነገ ጥሩ ደረጃ በመድረስበት ጊዜ የሷም ደስታ የዚህችም ነገር የቤተሰባችን ያባቴ እናቴ ነው የምትለው ዘመን የሚመጣበት ነገር ይኖራል ጌታን ደግሞ ማወቅ አለባቸው ከዚህ ቤተሰብ ስለመወለዳቸው ማወቅ አለባቸው ብዙ ጣሉኑ ጥሩ ያልሆኑ ጓደኛ ይገጥማቸዋል ውጪ ተጠንቀቁ ያልን ነው ጓሮ ለጓሮ እኛ ያያየናቸው ነው ንከታተለ ትምህርት ቤት ድረስ እንሄድ ነበር እኔ ትምህርት ቤት ድረስ እሱ ብዙ ጊዜ ስራ ላይ ነው እድሜው በሙሉ ትላንት ለጡረታ እስከሚወጣ ድረስ በጣም ስራ ላይ ነው ምንም ምቹ ጊዜ ግራውንድ አልነበረው ልጆቹን በደንብ ማናጅ አድርጎ የመያዝ እድሉ በመጣ ጊዜ ያው በደንብ ነው የሚይዘው ልጆቹን ግን በቀን የሚከታተለው ነገር ብዙ ጊዜ አይመቸውም ከስላለ እኔም ደግሞ በልጆች በጣም ሲሪየስ ነኝ
በደንብ ነው የሚይዛቸው መያዝም አስፈላጊ ነው ቸርች ከገቡ ውስጥ ቸርች ናቸው ወይ ብዬ ሄዳለሁ መሆናቸውን አይቼ ጎሽ በቃ ቀጥሉ እሺ ብዬ ነው የምመጣው ትምህርት ቤት ድረስ ሄዳለሁ እስከ ትምህርት ቤት ድረስ ሄጄ ልጆችን አስተማሪ ጓራ ጠይቃሉ አሉ ሲባል ነው ይሄ ልጆቼ መጥፎ ስለሆኑ አይደለም ግን ለልጆች መከታተል ቤተሰብ ልጆቹን ጠርቶ ማወያየት መጫወት እንዲዋል አይደለ የቤተሰብ ፍቅር እንዲኖር ማድረግ በዛ ማከል ደግሞ እግዚአብሔር ለእናንተ ጥሩ ህይወት እንዲሰጣችሁ ነገ ጥሩ ሰው እንድትሆኑ ትምህርትም ጥሩ ደረጃ ላይ እንድትሆኑ የሚለው ነገር የፈለጋችሁ ጓደኛ ጥሩ ጓደኛ ከናንተ የተሻለ ጓደኛ በትምህርትም በአእምሮም በቤተክርስቲያን አገልግሎትም ከናንተ ከተሻለ ጓደኛ ጋር እንድትውሉ ነው የምንፈልገው እኛ የሚለኑ ነበር መንገዳግስላቸው እነሱም እግዚአብሔር ስጣቸው የራሳቸውን ሴትም ወንድም ምመቸውን ልጅ አምጥቶ ይሄን ወንድም እናቴ አባቴ ይሄ ምስኪን ነው ይሄ ድሃ ነው ጥሩ ጸባይ ያለው ጥሩ ውጤት አለው ጥሩ አገልግሎት አለው ከኛ ጋር መዋል እዚህ ማደር ይችላል ምስኪን ነው ብለው ይጠይቁናል አምጧቸው ብለን እዚህ ብዙ ሰው ልጆችን ከልጆቼ ጋራ ጥሩ ህይወት እንድኖሩ እንድለምዱ አድርገን እንደዛ አይነት ህይወት ነው ልጆቹን ማቀረብ የምንችለው ሌላው ህብረተሰብ ይሄንን ቢጠቀም ይጠቅመዋል በእኛ ስላየን ነው ውጤታማ ስለሚያደርገን ነው ብዙ ጊዜ ልጆችን መስደድ ለቆ ከዚህ በኋላ ራሱን ችሏል ክፉና ደጉን ለይቷል ብሎ መላክ ጥሩ አይሆንም ምክንያቱም እስከ መጨረሻው ራሱን ችሎ ከቤቱ በቤተ ክርስቲያን ህግና ደንብ እግዚአብሔር አዟቸው እስከሚወጡ ድረስ እኔ እንዳገኘው እድሌ ልጆቼ አገኝቶ እስከሚወጡ ድረስ እኛ ልጆችን መደገፍ ግድ ነው ይሄንን ሌላውም ቢለምድ የራሱን ልጆቹን አቀርቦ አባቴም እናቴም ቁጭ አድርጎ ምክር ቢለግሱ ቢያስተምሩ ቢያወያዩ ችግርም ነገ ትዳር ሲይዙም እኮ ቀረብ ብሎ ቁጭ ብሎ ነው እኛ ልጆች ቁጭ ብሎ ነው እውነት ነው ማለት ጥሩ ቁጭ ብሎ እኛ ማግባት ፈልጋለሁ ምን ተላላችሁ ይሄ ማለት እንግዲህ የኛ አቅርባቱን እንጂ አቅራበቱ ባይኖረን አይመጡም አይቀርቡም ሁሉም እኔ እንደዚህ ልሁን ምንድነው የምትዩ እናቴ ምንድነው አባት የምትሉት እስኪ አስቡ እኔ እንደዚህ በቃ ከዚህ በኋላ እንደዚህ ነው እግዚአብሔር የረዳው ነገር ይሁንልኝ እሺ ልጅ ብለን ያ ሁሉ አንድ ላይ ስለሆነ ሌላውም እንደዚህ አይነት ህይወት የራሱ ልጅ ጥሩ ደረጃ እንዲሆን በቤተ ክርስቲያን እንዲያድግ ከቤተ ክርስቲያን ልጅ እንዲያገኝ እንደገና ከኛ ያልተረገ በዛ ብል ከኛ ያደረገ ጌታን እምየን የሚያውቁ ሰው እንዲሆኑ ማርያምን የሚደግፍ የሚያቅ ቤተሰብ ጋር እንዲሄዱ እንዲህ አይነት ነገር ማስተማር ልጆች ግድ ስለሆነ እንደዚህ አይነት ነገር ከቤተሰብ ጋር በኖር ቢለምዱ ለሌላውም ጥሩ ይሆናል ብዬ አሳስባለሁ ቤተሰብ መንገድ ማሳየት አለበት ቤተክርስቲያን መንገድ ማሳየት አለባት ቀደም እኔ ቀላል ምሳሌ ነው የነገርኩ ቀላል ምሳሌ አይደለም ፋዘር አሁን የኮሙኒቲ የማንንም ልጅ የሚያውቁት አይደል ሲያበላሽ አይቶ ሳይቆጡ ሳይገርፉ አይሄዱ አሁን አባት እናት ልጁን የሚቆጣ ስንቱን ከባድ ጊዜ ነው ስለዚህ ልጆች ላይ ስራ መሰራት አለበት ጥሩ ምሳሌ እንዲሆኑ ጥሩ ውጤታማ እንዲሆኑ ለሀገር እንዲበቁ ቀጥሎ ለራሳቸው ለልጆቻቸው ከዛም ለሀገር ምርታማ ውጤታማ እንዲሆኑ ለማድረግ ስራ መሰራት አለ ያ ካልሆነ ከባድ ጄነሬሽን ነው አሁን የመጣ ያለው ያየነ ያለው ለማለት በጣም ጥሩ እንግዲህ ሁለታችሁም እንግዲህ በዋናነት ያነሳችሁልኝ በአብሮነት በመመካከር በተለይም በጠረጴዛ ዙሪያ ያንዳንዱን ችግር ለችግር ብቻ አይደለም አይደለ ችግርን ከመፈጠሩ በፊት በእያንዳንዱ የዕለት ተዕለት እንቅስቃሴ እንደ ልማድ በቤተሰብ ዙሪያ ላይ ቁጭ ብሎ ማዋየት ዛሬ ላይ ላላችሁበት የቤተሰብ እድገት ዛሬ ላላችሁበት የልጆቻችሁ እድገት ትልቅ መሰረት እንደጣለላችሁና ለሌላውም ደግሞ ይሄንን ተሞክሮ እንዲወስድ ነግራችሁናልና ጥሩ ምሳሌ ነው ለበስተመጨረሻ ምናልባት ለማጠቃለል ያክል እኔ ያልጠየቅኳችሁ እንደው ይሄን ቢጠይቀን እንደዚህ አይነት ምላሽ መስጠት አለብን ለሌሎች ደግሞ ከኛ ህይወት ቢማሩበት መልካም ነው ብላችሁ የምትሉት ሐሳብ ካለ የመጨረሻ እድል ልስጣችሁ በስተመጨረሻ ያው ለማጠቃለል የተጠየቁት ጥያቄ መነሳት የነበረበት ነገሮች ቀርቷል የሚሉ ነገሮችን ምናልባት በቤተሰብ ደረጃ ሶመቸውም ንጹህ አይሆንም ያው አብረን እስካለ ድረስ አንዳንድ ነገሮች አልፎ ይከሰታሉ
በሚከሰቱበት ወቅት ሰው ራሴ ንጹህ ነኝ ራሴ ትክክል ነኝ እኔ ነኝ ይሄንን የሚመራው ወይ እኔ ነኝ የሚለውን የክብደት ወይ የማነስ አይነት ነገር ባይኖረው ደስ ይለኛል ጥፋቶች በሚኖሩበት ጊዜ ሰውና ሊኖሩ ይችላሉ ምናልባት የመጋጨት አንዳንዴ ስጋ ለባሾች ነን ሊኖር ይችላል ነገር ግን እኛው ማንንም ያው አብረን ብዙ ዘመናትን ቆጥረናል እግዚአብሔር ይመስገን ወደ 44 ነው መሰለኝ አተሰይፍ እግዚአብሔር ይመስገናል በዚህ ዘመን ውስጥ ስቲል ነው ልጆቼ አያውቁም ምክንያቱም እናንተ እና እሱ ምናልባት በማይረባ ነገር በትንሿ ነገር ብንጣላ ወይ ብንቀያየም ለጥቂት አያድር አይውልም ለምን እሱ ብዙ ጊዜ ስራ ሰርቶ ብዙ ጊዜ ውጪ ስላለ ምናልባት ያስቀየምኩት ነገር ውስጥ የሚሰማ ነገር ካለ ኢሚዲየትሊ መኝታ ቤት ገብቼ አትሰይፉ ምናልባት ቀድመኔ ያልኩት ነገር አንተን ያስቀየም ይችል ይሆናል ይቅርታ አድርግልኝ የይቅርታ ነገር ማወቅ አለበት ሰው ማንንም ቤት የትም ሳይኖር ንጹህ ነኝ ተብሎ የሚኖር ሰው ቤተሰብ የለም አለ ቢባል ውሸት ነው ነው የሚቀመጠው ስለዚህ የዚህ አይነት በኑሯችን በትዳራችን ካለ በመክሰት ውሎ ማደር የለበትም ልጅ መስማት የለበትም ማወቅ የለበትም ብቻል ወዲያው ይቅርታ ተባብለን ቅድም አስቀየምኩ እንደዚህ ታው ባይገርም እኛ የምንጠራራው በሰይና በቴ ነው በአጭር ነው ፍደል ነው የምንጠራራው እና አስቀየምኝ ከሆነ ይቅር በለኝ አባ በቃ ምናልባት ተሰምቶ ሊሆን ይችላል ሳላክ ካፌ ይወጣ ነገር ሊሆን ባይዘው እኔ በጣም ፍጥነት አለኝ እና ልክ ሌላውን ቻሌንጆቹን እንደምሸከም አይነት እንደዚህ አይነትን ፍጥነት ለጊዜ አልሰጥም እንደዚህ አይነት ጥሩ ላልሆነ ነገር ስሜቶች ከተሰሙ ይቅርታ መጠያየቅ ያስፈልጋል ማደር ውሎ ማደር በተሰብ ውስጥ ልጅ ወልደን መቆየት አስፈልጋለህ አይደለም ለምን ልጅ አሁን ፊት ነው የሚያየው የንተ ኖርማል ፊት ትክክል ካልሆነ ልጅ ጥሩ አይደለም ለነሱ ሲባል ሳያዩ እኔ ወዲያው መቀየር አለብኝ በቃ ወደ መጀመሪያ ወደ ነበረበት ልጆች እስከመጡ ድረስ ራሴን መመለስ ግድ ስላለብኝ የዛ አይነት ነገሮችን ሰው ቢያውቅ ቢቀያየም አንድ ነገር ግጭት ቢኖር በቤተሰብ ውሎ ማደር ባይኖረው በሰላም በፍቅር ሰው ሳያቅ ማንንም አውነኛል አንድ ቀን እናቴ ቤት አባቴ ቤት እንዲሁኝ እንዲሂጂ ውጣ ውረድ ሳይኖር ነው ያደግነው እግዚአብሔር ይመስገን አብሬን ነው ያርኩት እኔ እንግዲህ የምለው ነገር የለኝም ለሱ በጣም ትልቅ ሰው ነው ቻይ ነው እና ያው ለሱ ለወንድሜ ቀሪ ዘመኑን እግዚአብሔር ቢባርክልኝ በቀረነው ዘመን እግዚአብሔር እኔና እሱን ቢያረዝም ብዙ ሌላ ታሪክ እንሰራለን ብዙ ነገሮችን አብረን እንጋፋለን ብዬ አስባለሁ አመሰግናለሁ ዲዬ እሺ እኔም በጣም አመሰግናለሁ እህቴን ወዳለሁ የልጆቼ እናትም እህትም ናት እኔ አሁን ለማንሳት የፈለኩትን አንስታለች አንዱ ልጅ ምን አለ አንድ ጊዜ ለሞኑ ተጣልታችሁ ታቃላችሁ ያለ ምክንያቱም ሰምተው አያቅማ ወይ አሁን ቤት ባልና ሚስት ሲጣሉ ወይ ለልጆች አቤቱታ ይነገራል ወይ ለጎረቤት ወይ ዘመድ አሁን እኛም እኔ አባትና እናት ተጠርተዋል አሁን የሷም ቅርብ ጊዜ ነው አባቷ እንትን ያሉት እናታቸው አሉ በጣም ነው እንወዳቸው የሷ እናት አንድም ቀን ሰምተው ምንም ነገር ቢሆን አሁን ልጆቻችንም በዛ ነው አሁን ልጄ እንደናንተ ለሞኑ ተጣልታችሁ አታውቁም እንደ ምክንያቱም ዛይአር ኢገር የሆነ ነገር መስማት እንደሌላው ግን የለም እና ይሄ አሁን እንዳለችው ሰው እንደዛ ቢሆን እኔ አሁን ትንሽ የሆነ ነገር ወይ ተቆራረፈ ምናምን ቢሮ እጄ ስመለስ ተመታለች አለች ይላል አዋለው ትላል እሷም እንደዚህ አዋይ ትላለች አዋይ ማለት ፋዘር እንደማለት ነው አዋይ ይዴ ትላለች በእኛ ቋንቋ ፋዘር መታል ወይ ጧት በትንሽ ነገር እንትን ብለና ተቆራረፈና በቃ አልቋልኩ ወይ በስልክ ታናገራለች ይሄ ነገር ይዘና እንደዚህ ወይ እኔ በስልክ ይሄን የጧቱ ተረስቷል እና ያ ሰው እንደዚህ ቢለምድ ጥሩ ነው እኛ አሁን አንድም ቀን እንኳን ጎረቤት ልጆቻችን
እንግዲህ ሰው ብርጭቆ ከብርጭቆ ጋር ይጋጫል ግን ምንም ታምር ልጆቻችን አያውቁም እንኳን ጎረቤት ቀርቶ በቃ በምንም ታምር የሆነ ነገር የሆነኛ ቃላት እንትን ብንል ድንገት እዚህ ቢኖሩ ጥለው ይሄዳሉ ትልቆቹ እኮ አቶ የተባሉ ያውቃሉ የኛን ባህሪ እንኳን ዝም ብሎ ትንሽ ከሆነ ከዛ ከ15 ደቂቃ በኋላ አይ እንዲ ቢሆን እንደዚህ ምናምን ዲስከስ እናደርግ ውይይታችሁ ጨረሳችሁ ብለው ይመጣሉ እና አንደርስታንዲንግ each other አንዱ አንደርስታንድ መሸካከም መኖር አለበት የሚለው ትልቅ ነገር ነው በተዳር ዓለም ላይ ደግሞ በጣም ትልቁ ነገር ይሄ ነው አንዱ መሸከም መቻል እንደ ባህሪው ትልቅ ነገር ትግስት ብዙ ሰዎች ትግስት የላቸው እንግዲህ እግዚአብሔር እኔና እሷን ሲፈጥረን በቃ እንዴት አድርጎ እንደፈጠረ እኔ ያላቅም በጣም አመሰግናለሁ መጨረሻ ላይ በእውነት እኔ ካቶሊክ ቲቪ እኛ መርጦ ይሄን ቤት ያለውን ልምድ ለማካፈል ለሌላውም ሼር ለማድረግ እኛ ስንመኝ ነበር ሪሊ ውስጣችን ግን ባላሰብነው ጊዜ እውነትም የሰላም ቲቪ ክርስቶስ የሰላም አባት አይደለም በተክርስቲያናችንም በሆነ እንዲህ አይነት ተሞክሮ ለሌላው ሼር ለማድረግ በእውነት ታስቦ ታቅዶ መጥቶ እንደዚህ አይነት ኤክስፒሪየንስ ሼር ለማድረግ አባቶችን ስታናገሩ ካቶሊክ ቲቪን እጅግ በጣም አመሰግናለሁ በቃ ይሄ ቴሌቪዥን የሁሉም መሆኑ በእውነት ለሁሉም የሚሰራ መሆኑ የአንድ ቤተክርስቲያን ተቋም ብቻ አለመሆኑን ጭምር ያሳያችሁ ስለሆነ በርቱ ለማለት ነው እድሜ ይስጣችሁ በጣም አመሰግናለሁ ለማለት እግዚአብሔር ይስጥልን በጣም አርጋ አመሰግናለሁኝ እናንተም ከእኔ መሰለ ውይይት ተሞክሯችሁን ለምዳችሁን ልታካፍሉን ቤታችሁን በራችሁን ከፍታችሁ ስለተቀበላችሁን በቤታችሁ እኔ መሰለ ውይይት እንድናረግ ስለፈቀዳችሁልን በአድማጭ ተመልካቾቼ ስም እና በራሴ ስም በጣም እጅግ አርጋ አመሰግናለሁኝ ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ፕሮግራማችን ነበር እንግዲህ በዛሬው ውይይታችን በተለይም በልጆች አስተዳደግ በመንፈሳዊ ህይወት በቤተክርስቲያን አገልግሎት ላይ የነበራቸውን ተሞክሮ ከአቶ ሰይፉና ከወይዘሮ ተሬዛ ቤት ውስጥ ቁጭ ብለን ስንወያይ ስንመካከር ነበር በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ መልካም ሳምንት